ኤርቴክ ማንዴስ የማስተርካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም። ተመልካቾቻችን አድማጮቻችን እንዴት ከርማችኋል? ይህ ኤርቴክ ማንዴስ ነው። ኤርቴክ ማንዴስ እንግዲህ ሸጋ ሚዲያና ቴክኖሎጂ ከማስተርካርድ ፋውንዴሽን ጋር በመተባበር የሚያቀርበው የሬዲዮ ፕሮግራም ነው። በየወሩ ይቀርባል። በተለይም ደግሞ ቴክኖሎጂን ከትምህርት ስርዓታችን ጋር ብናስተሳስረው ምን እንጠቀማለን፣ ምን አይነት ተግዳሮቶችስ አሉት የሚለውን እያነሳ የምንመክርበት ፕሮግራም ነው። ኤርቴክ ማንዴስ በየወሩ ከፕሮግራሙ ጋራ ካነሳናቸው ነጥቦች ጋራ ይገናኛሉ። የዘርፉ ባለድርሻ አካላት ናቸው ብለን የምናምንባቸውን እንግዶች እየጋበዝን ምክክሮችን እናደርጋለን። የዛሬውንም ፕሮግራም እየመራሁ እያስተዋወቅኩኝ አብሬያችሁ ቆይታ የማደርገው ረድኤት መሸሻ ነኝ። ከኛ ጋራ ስለምትቆዩ እጅግ አድርገን ነው የምናመሰግነው። የዛሬ ፕሮግራማችን እንግዲህ ተመልካቾቻችን በተለይም ከትምህርት ቤት ውጪ የሆኑ ልጆችን በምን መንገድ ነው ወደ ትምህርቱ የምናቀርባቸው፣ በተለይም ቴክኖሎጂን ከተጠቀምን ደግሞ ምን አይነት ጥቅሞች ይኖሩናል ያንን በማድረጉ መንገድ ላይ የሚለውን የምንመክር ይሆናል። እንደተለመደው ዛሬ መንገዶችን ይዤላችሁ ነው የመጣሁት። እንግዶቼ አቶ አብዲ አብርሃም አለ፣ ሲኢኦ ነው የእንኮይ ቴክኖሎጂስ፣ እንዲሁም ደግሞ ኢለርነር ዴቨሎፐር እንዲሁም ሂውማን ሴንተር ዲዛይን ላይ አተኩሮ ይሰራል። አቶ አቤል አበቡ ደግሞ መስራች ነው፣ ተባባሪ መስራች ወይም መስራች ነው፣ እንዲሁም ደግሞ ዋና ስራ አስፈጻሚ ነው። በቲንካፕ ኢቲ ኢኖቬሽንስ ውስጥ ነው የሚሰራው። እሱም አቶ ናርዶስ አምዴም እንደዚሁ እንግዳይ ነው። ሲኒየር ኢለርኒንግ ዲዛይነር ነው፣ ዴቨሎፐር ነው፣ ኮንተንትም ዴቨሎፕ ያደርጋል ማለት ነው። የዛሬ ቆይታችን ከነሱ ጋራ ነው የሚሆነው። አብራችሁን ቆይታ እንድታደርጉ ጋበዝ ናችሁ። እንግዶቼ እንኳን በደህና መጣችሁ። እንግዲህ የዛሬ ፕሮግራማችን በተለይም ደግሞ ትኩረት የሚያደርገው ከትምህርት ውጪ ያሉ ወጣቶችን ወይም ደግሞ ልጆችን የትምህርት ስርዓቱ ላይ የበለጠ ተሳታፊ እንዲሆኑ ወይም እንዲያገኙት እድሉን አትሊስት ቴክኖሎጂው እንዴት ነው ሊጠቅመን የሚችለው የሚለው ላይ ነው ትኩረት የምናደርገውና በተለይ እንደ መንደርደሪያ እንዲሆነን ልጆችን ወይም ደግሞ ወጣቶችን ትምህርት ቤት እንዳይሄዱ ሊያግዷቸው የሚችሉ ነገሮች ምንድን ናቸው? ምናልባት እናንተ ያያችሁት፣ የታዘባችሁት፣ ያነበባችሁትም ነገር ካለ ልጆች ትምህርት ቤት እንዳይሄዱ የሚያግዷቸው ነገሮች ምንድን ናቸው ብለን እንደ መንደርደሪያ በሱ እንገባለን። ከአብዲ ልጀምር። መልካም። እሺ፣ ቴንክ ዩ። እንግዲህ እኔ የመጣሁት ከእንኮይ ቴክኖሎጂ ነው። ፋውንደር እንደ ሲኢኦ ሞር ፎከስ አድርገን የምንሰራው ኤክስፒሪየንስ ቤዝድ ለርኒንጎችን ወይ ደግሞ ለስኪልፉል የሆነ ትሬኒንጎችን ዲቨሎፕ እናደርጋለን፣ ኮንተንቶችን ዲቨሎፕ እናደርጋለን። የጠየቅሽኝን ጥያቄ ለመመለስ ያክል ያው ብዙ ጊዜ አሁን ላይ ሰዎች ታይም ቤዝድ የሆነ ነገር ወይ ደግሞ ከቦታ ተንቀሳቅሶ ለመማር የሚቸገሩባቸው ጊዜያቶች ይኖራሉ። ስለዚህ እሱን ለመቅረፍ የሚያስፈልገን ኦንላይን ትሬኒንጎችን ወይ ደግሞ ኦንላይን ትምህርቶችን አዘጋጅቶ ለነሱ ፕሮቫይድ ማድረግ ወይ ደግሞ መስጠት አስፈላጊ ይሆናል ማለት ነው። እና እኛ ያው ታች ላይ ያለው ላይ አይደለም አሁን ላይ ፎከስ አድርገን እየሰራን ያለ ነው። ኮርፖሬት ትሬኒንጎችን ነው የምናዘጋጀው። ስለዚህ ወደሱ ላይ ፎከስ አድርጌ ስናገር አንድ ሰው ትሬኒንግ ለመውሰድ ግዴታ መንቀሳቀስ ወይ ደግሞ ታይም ቤዝድ መሆን የለበትም፣ በታይም በስፔስ ባውንድድ መሆን የለበትም ብለን እናምናለን። ስለዚህ ኮንተንቱን ዩዘሩን ሴንተር አድርገን ወይ ደግሞ ተጠቃሚውን ያማከለ አድርገን ማዘጋጀት ከቻልን ባለበት ቦታ ላይ ሆኖ መውሰድ እንዲችል ማድረግ እንችላለን። እና አንድ ሰው ሲናገር ላይክ ቲቺንግ ዘ ቤስት ሹቲንግ ዘ ሬስት ይላል። ብዙ ጊዜ ሰውን ስታስተምሪው አንደርስታንድ የሚያደርጉበት ወይ የተለያየ ነው። ሁላችንም አንድ ነገር የምንወስድበት ወይ የተለያየ ነው እና ወደ ኢለርኒንግ ኮንተንት ዲቨሎፕመንቱ ስንመጣ ግን ፍሌክሲብል ነው የሚሆነው። አንድ ሰው መረዳት በሚችልበት ወይ በሚፈልግበት ጊዜ በሚፈልግበት ታይም ያንን ነገር መውሰድ እንዲችል ያደርገዋል። እና ስለዚህ አድሬስ ማድረግ የምትችይው ብዙ ሰውን ይሆናል፣ ተደራሽነቱ በዛው ልክ እየሰፋ ይሄዳል ማለት ነው። እና ስለዚህ
ቴክኖሎጂን የምንጠቀም ከሆነ የተደራሽነት ችግር አይኖርብንም ማለት ነው። ተደራሽነት ጥያቄ ሊሆን የሚችለው ደግሞ ምናልባት ከትምህርት ቤት ውጭ ያሉ ተማሪዎችን አንድ ትኩረት አድርገንባቸው ልንሄድ የምንችላቸው ሊሆን ይችላል እና ለምን ከትምህርት ቤት ውጭ ሆኑ የመጀመሪያው ጥያቄ ሊሆን ይችላል። ከትምህርት ቤት ውጭ የሆኑበትን ምክንያት አንደርስታንድ ማድረጋችን በምን አይነት መንገድ ነው ተደራሽነታችንን ልናሰፋ የምንችለው የሚለው አንድ መንገድ ሊሆን ስለሚችል እና እስቲ ከሱ አንጻር ሳቤር ምን ትለናለህ? እሺ ቴንኪው። እኔ የማስበው ላይክ በብዙ ተማሪዎች እየሰራን ስለሆነ ስፔሻሊ አሁን ለኛ የምንሰራው ከ8ኛ ክፍል እስከ 12ኛ ክፍል ላሉ ተማሪዎች ነው የኛ ኮንተንት ዲቨሎፕ እናደርገው እና ብዙ ጊዜ ወደታች ወርደን ስናይ ችግሩ ኢንተረስት የማጣት ወይም ፍላጎት የማጣት ነው ተማሪዎቹ ጋር ያለው ችግር ማለት ነው እና እሱ ጀስት ከመሬት ተነስቶ አይደለም ፍላጎት ያጡት ከትምህርት ቤት ጋር ያለው ከአስተማሪዎች ጋር ያላቸው ግንኙነት አሁን ያለው ካሪኩለም በየጊዜው መቀየር እና ሪሊ አጠገባቸው ያሉ ሰዎች ትምህርታቸው ላይ ምን ያህል ደረጃ ደርሰዋል የሚለውን ሲያዩ ተስፋ ይቆርጣሉ። አጭር መንገድ ለመፈለግ ያስባሉ። ለምሳሌ እናት አባቶቻቸው ተምረው ያን ያክል ህይወት የማይመስሩት ከሆነ ለነሱ ትምህርት ላይ ፎከስ አድርጎ ለመሄድ ትምህርት ላይ ለውጥ እናመጣለን ብሎ የማሰብ እንትናቸው በጣም ይቀንሳል። ብዙ ጊዜ የሚሆነው ኢንተረስት የሚያጡት ዙሪያቸው ካሉት ከጓደኞቻቸው ከቤተሰቦቻቸው ጋር የሚያዩት ፊድባክ ሎ ነው እና ደግሞ ትምህርቱ ላይ ያለው ካሪኩለም በየጊዜው ሲቀየር እነሱ ጋር ተስፋ መቁረጥ አለ። አሁን በምናየው ደግሞ 12ኛ ክፍል ላይ የሚወድቁት የተማሪዎች ብዛት ማየት ይቻላል። ኦንሊ 3% ነው እያለፉ ያለው እና እሱ በጣም እነሱ ላይ ትልቅ ተጽዕኖ ነው የሚፈጥረው። ምክንያቱም ላላልፍ ነገር ለምን እማራለሁ ብሎ ከትምህርት ቤት ውጭ ይሆናል ማለት ነውና አይ ቲንክ ውስጥ ያለው ከነሱ ጋር ፍላጎትና ሪሊ ትምህርት ተምሬ ለውጥ እፈጥራለሁ፣ ገቢ ያገኛለሁ፣ እጠቅማለሁ፣ ስራ ያገኛለሁ የሚለውን ነገር ከውስጣቸው ያጡ ይመስለኛል እኛ ባደረግነው ትንሽ የተወሰነ ጥናት ማለት ነው። ስለዚህ አንድ ፍላጎት አለመኖር ከዛ ደግሞ ፍላጎት ያልኖረበት ምክንያት ደግሞ ነጋቸውን ሲያዩ ትምህርት ላይ ተስፋ ማጣት ከትምህርት ቤት ውጭ ሊያደርጋቸው የቻለ ነው ማለት ነው። ናርዶስስ የምትጨምርልን ነገር አለ? አብዛኛው ነገር ተብሏል። እኔ የሚጨምረው ምንድነው ያው እንግዲህ ስቲል ኢትዮጵያ ውስጥ ነው ያለነው። ሰፊ እንደመሆናችን የትምህርት ተደራሽነት ጥያቄ ውስጥ ነው። ስቲል ያልተደረሰባቸው ኤሪያዎች አሉ። አንዱ ምክንያት ሊሆን ይችላል ብዙ ተማሪዎች ከትምህርት ውጭ የሚሆኑት ትምህርት ተደራሽ ያልሆነባቸው ኤሪያዎች መኖራቸው አንድ ትልቅ ምክንያት ሊሆን ይችላል። ከዛ ውጭ ደግሞ ምንድነው ብዙ ጊዜ ተማሪዎች ይሄ አሁን የዲጂታል ዓለም ነው እንግዲህ እንደዚህ አይነት ነገሮችን አድሬስ የምናደርገው በኤዱኬሽናል ቴክኖሎጂስ ነው። የኤዱኬሽናል ቴክኖሎጂዎችን በመጠቀም ከትምህርት ቤት ውጭ የሆኑ ሰዎችን አድሬስ ማድረግ እንችላለን ማለት ነው። እነዚህ ኤዱኬሽናል ቴክኖሎጂን ተጠቅመን እነሱን አድሬስ ማድረግ እንዳንችልም ደግሞ ሌላ ባሪየሮች አሉ። እነሱ ምንድናቸው? የኤሌክትሪሲቲ፣ የኢንተርኔት ተደራሽ አለመሆን እንዲሁም ትምህርትን በሌላ መንገድ ከትምህርት ቤት ውጭም በሌላ መንገድ አክሰስ እንዳያደርጉ የሚገድባቸው ነገር ነው የሚሆነው። ሌላው እንግዲህ ያለንበት ኢኮኖሚካል ስታተስ አስቸጋሪ የሚሆንባቸው አካባቢዎች አሉና ብዙ ሰው ሶሻል ኢኮኖሚካል ሪስፖንሲቢሊቲዎች አሉበት። በተለይ ሴቶችን ብናይ ሴቶች የራሳቸውን የሶሻል ሪስፖንሲቢሊቲ ያላቸው ያ ነገር ከትምህርት ቤት ውጭ ሊያደርጋቸው ይችላል። አንድ ምክንያት ነው እሱ። ሰው ደግሞ ያለበት የኑሮ ስትራግል ሩራል ኤሪያዎችንም ስናይ ከተማም ደግሞ አንዳንድ አካባቢ ትምህርት ቤት ገብቶ ለመማር ማይቻልበት ሁኔታዎች አሉና እሱ ትልቅ ምክንያት ሊሆን ይችላል ማለት ነው ከትምህርት ቤት ውጭ እንዲሆኑ። ምንድነው ትልቅ እንደ መፍትሄ ወይም ደግሞ አማራጭ የትምህርት መንገድ ብለን የምናስበው እነዚህ ኤዱኬሽናል ቴክኖሎጂስ ናቸውና እነሱን ሞር ተደራሽ ማድረግ እነሱ ጋር ያለው ደግሞ ቻሌንጅ ምንድነው የሚለውን ማየት በደንብ ይፈልጋል ማለት ነው። እንግዲህ ይሄንን ነው የምጨምረው። ስለዚህ እስካሁን እናንተ ካላችሁኝ የያዝኩት ነገር የአለመመቻቸት የኑሮ አለመመቻቸት ድህነት ልንለው የምንችለው ነገር አለ። ፍላጎት ማጣቶች አሉ። ሪሞት ኤሪያ ላይ መሆናቸውም እንደዚህ ከጾታ ጋርም ከሌሎች አለመቻል ከምንላቸው ነገሮች ጋርም ተያይዘው የሚመጡ ነገሮች አሉና ከትምህርት ቤት ውጭ የሆኑ ልጆችን ትምህርት ቤት ውስጥ ማቆየት አንድ ጥሩ ነገር ነው አይደለም? ምክንያቱም ያው በምናውቃቸው ኦብቪየስ በሆኑ ምክንያቶች ማለት ነውና ትምህርት ቤት ውስጥ እንዲቆዩ ደግሞ እነዚህ ሁሉ ጫናዎች ካሉ ትምህርት ቤት ውስጥ ገብተው ፍላጎታቸው የሚሞት ከሆነ ትምህርት ቤት ውስጥ ለመግባት የኢኮኖሚ ችግር የሚኖርባቸው፣ ጾታዊ ችግር የሚኖርባቸው፣ ኢቭን የአካል ጉዳቶችም ሊኖሩ ይችላሉና በእነዚህ ምክንያቶች ትምህርት ቤቶቹ ጋር መምጣትም አለመቻል ከሆነ ምናልባት ቴክኖሎጂ አጭር መንገድ ይሆነናል ብዬ አምናለሁ። ካልተስማማንም የእናንተን ሀሳብ ወስዳለሁኝና በተለይ አሁን ቀደም አቤል ያለን ነገር አለ። ትምህርት ቤት ውስጥ ይገባሉ ግን ፍላጎት አይኖራቸውም። ስለዚህ
ስኪል ቤዝድ ያደረጉ ነገሮችን ማስተማር ወይም ፐርሰናላይዝድ የሆኑ ሁሌ በቃ ከኤቢሲዲ ይሄ የተሰጠውን ካሪኩለም ብቻ ሳይሆን ፐርሰናላይዝድ የሆኑ ትምህርቶችን ከመስጠት አንጻር ምናልባት ቴክኖሎጂ የሚጫወተው ሚና ካለ ምናልባት እንግዲህ መኖር አለመኖሩን ከእናንተ እንረዳለን ብዬ አስባለሁኝ። ሌላ ርቀቱ ከቤት ወጥቶ ትምህርት ቤት ለመድረስ ያለባቸው ባሪየር ሲኖርም በዛ መንገድ ሊጫወተው የሚችለው አይነት ሮል ካለ ቴክኖሎጂውን እንዴት ነው ኢንኮርፖሬት ማድረግ የምንችለው? በምን መንገድ ሊያግዘን ይችላል? በምን መንገድ ልንሰካው እንችላለን የሚለውን እስቲ ናርዶሳውንም ካንተ ልጀምርና እንቀጥላለን። ያው ጥሩ ሀሳቦችን የተነሱት እንግዲህ ብዙ ጊዜ እንደዚህ ከትምህርት ቤት ውጭ የሆኑ ወጣቶችን ወደ ትምህርት ለማስገባት አንደኛ ሙያ ቤዝድ የሆኑ ነገሮች አንድ ትልቅ መፍትሄ ነው እና እንዴት ነው ቴክኖሎጂዎችን ኢንተግሬት የምናደርገው? ብዙ ሞዳሊቲዎች አሉ፣ የለርኒንግ ሞዳሊቲዎች አሉ። ለርኒንግን ልናዳረስባቸው የምንችላቸው ቴክኖሎጂዎች አሉ። ቴክኖሎጂ ስንል ከምን መጀመር እንችላለን? በፊት እንግዲህ ፕላዝማ ለርኒንግ ሁላችንም የምናውቀው ነው እና ቲቪ ቤዝድ ደግሞ ራዲዮ ቤዝድ ለርኒንጎች አሉ። እነሱ አሁን ለምሳሌ በጣም ሩራል ኤሪያ ውስጥ ያሉ በብዛት ከስማርትፎኖቻችን ከሞባይሎቻችን ይልቅ ደግሞ ቲቪ አክሰስብል ነው የብዙ ሰው ቤት እና ቲቪ ቤዝድ ለርኒንጎችን ከዚህ በፊት በእኔ ኤክስፔሪንስ ከ5ኛ እስከ 10ኛ ያሉ ወጣቶችን የለርኒንግ ኮንቴንቶችን እየሰራን በኦሮሚያ ትምህርት ቢሮ በኩል በኦቤን በኩል እናሰራጭ ነበር እና እሱ አንድ ያልተማሩ ከትምህርት ቤት ውጭ የሆኑ ሰዎችን ትምህርት እንዲያገኙ የምናደርግበት አንድ ሜተድ ነው። እንደሱ አይነት ነገሮችን ሌላ የጎረቤት ሀገር ኤክስፔሪንሶችን ብናይ እንግዲህ ብዙ ጊዜ ሞባይል ፎን ይገኛል በእጃችን እና ለምሳሌ ኤስኤምኤስ ቤዝ ለርኒንግ የምንለው አለ። በኤስኤምኤስ ለርኒንግ እንዲኖር ማድረግ እና በስሞል ባንድዊድዝ የሚሰሩ የሞባይል አፖች ሞባይል ቤዝድ ለርኒንግ ለምሳሌ ብዙ ሰው እጅ ላይ ሞባይል ይገኛል ብለን እናስባለን። የሶሻል ሚዲያ አጠቃቀማችን የሚያሳየው ይህንን ስለሆነ ማለት ነው እና ሞባይል ቤዝድ ለርኒንጎችን በሎ ባንድዊድዝ ሊሰሩ የሚችሉ ፕላትፎርም ኢንዲፔንደንት ሆኖ በተለያዩ አካባቢዎች ሊሰሩ የሚችሉ ሞባይል ቤዝድ ለርኒንግ ኮንቴንቶችን ዲሊቨር ማድረግ ይሄ ኤዱኬሽናል ቴክኖሎጂውን እናስተሳስረዋለን ማለት ነው። በተጨማሪ እንደ መንግስት የቲቪቲ ተቋማት ላይ ነው እንግዲህ ብዙ ጊዜ ስኪል ቤዝድ ትምህርቶች የሚሰጡት እና እነዚህ ቲቪቲ ተቋማት ለርኒንግ ቴክኖሎጂውን ኢንተግሬት ቢያደርጉ አብረው ብዙ ስኪል ቤዝድ ትሬኒንጎችን መስጠት ይችላሉ። ሙያ ተኮር ነገር ስለሚሰጥ በተለያየ ዘርፍ እነሱ ከቴክኖሎጂ ጋር ኢንተግሬት አድርገው ኮሚኒቲውን ሰርቭ ቢያደርጉ ቴክኖሎጂውን ታች ያለው ማህበረሰብ ጋር ወይም የትምህርት እድል ማግኘት ያልቻለው ማህበረሰብ ጋር እናዳርሳለን፣ ስኪል እንዲያገኝ ማድረግ እንችላለን ማለት ነው። ሌላ ምንድን ነው ማነሳው ዩኒቨርሲቲዎች፣ ከፍተኛ የትምህርት ተቋማት ትልቅ ኃላፊነት አለባቸው። በተለይ ዲጂታል ሊትሬሲ የምንለው አሁን አንድ ሰው ቴክኖሎጂ አጠቃቀም በራሱ ትልቅ እንቅፋት ነው። ቴክኖሎጂ ይኖራል፣ እንዴት እንደሚጠቀም አያውቅም። የዲጂታል ማንበብና መጻፍ ነው የምንለው ይህንን ከኖርማል ማንበብና መጻፍ ዲቫይሶችን መጠቀም ቢለየው ማለት ነው እና እሱ ትልቅ ከፍተኛ የትምህርት ተቋማት ትሬኒንግ ቢሰጡ በዛ ዙሪያ የትምህርት ተቋማት ኮሚኒቲውን በዚህ መልኩ ሰርቭ ማድረግ ይችላሉ። ኔጋ ያለ ሜይ ቢ ናርዶስ መጨረሻ ካለው ላይ ነው የምነሳው እና እኛ ሀገር ላይ ትልቁ ችግር ያለው አዌርነሱን ክሬት አለመደረጉ ነው። ምክንያቱም እኔ አንደርስታንድ ማደርግበትና ታች ላይ ያለው ማህበረሰብ አንደርስታንድ የሚያደርግበት ያንን ነገር የሚረዳበት ወይ የተለያየ ነው። ስለዚህ እኔና አንቺ የምንፈልግበት ወይ ደግሞ ያንን ነገር የምንረዳበት ወይ እስከተለያየ ድረስ ደግሞ ሰርተንም ለነሱ የምንሰጥበት ወይ የተለያየ ነው የሚሆነው ማለት ነው እና አንድ በጣም እንግሊዘኛ ቋንቋ የሚችል ሰውና አንድ ትንሽ እንግሊዘኛ ቋንቋ የሚችል ሰውን አብረሻቸው አቁመሽ አድቫንስድ የሆነ እንግሊሽ ወይ ደግሞ አድቫንስድ የሆነ ሌላ ነገር ስታስተምሪያቸው አንቺን በደንብ ሊረዳ የሚችለው በደንብ የሚችለው ሰውየው ነው እና ስለዚህ ወደ ዲጂታል ሊትሬሲውም ላይ ስንመጣ ደግሞ አንድ በጣም ከኮምፒውተር ሲስተሙ ወይ ዲጂታላይዜሽን ላይ በደንብ የተማረ ሰው እና ስለ ዲጂታላይዜሽን ምን የማያውቅ ሰው ጋር ዲጂታል ምንድን ነው ብለሽ ይዘሽ ስትሄጂ የሚያውቀው ሰውዬ የሚያውቀው ነገር ስላለ ሞር አንቺን ለመስማት ያንን ነገር ለማወቅ ይደራደራል። ያኛው ግን ስለ ዲጂታል ማያውቀው ሰውዬ ስለማያውቀው ነገር ስትነግሪው እሱ አንደርስታንድ በሚያደርገው ወይ ማትሰጪው ከሆነ አስቸጋሪ ነው የሚሆነው ማለት ነው። ስለዚህ ትልቁ ነገር እዚህ ጋር የሚያስፈልገው ያንን ነገር ዴሊቨር ስናደርግ ለነሱም ደግሞ ስንሰጣቸው እነሱ አንደርስታንድ ማድረግ የሚችሉት ወይ ስለዚህ ያ የምንለው ዩዘሩን ሴንተር ማድረግ የሚችል ሁማን ሴንተር የምንለው ነገር
ያ ነው ማለት ነው። እና አንድ ሰው ሊገባው በሚችለው መልኩ በሰው ጫማ ውስጥ ሆነን አንደርስታንድ አድርገ ነው በዛ ወይ ለነሱ አድሬስ ማድረግ ወይ ደግሞ መስጠት አስፈላጊ ነው። ሁለተኛው ብዙ ነገር ተነስተዋል። አዲስ አበባ ላይ ስናይና ወደ ክፍለ ሀገር ስናይ አሁንም የኢንተርኔት ወይ ደግሞ ተደራሽነቱ በጣም የተለያየ ነው። እዚህ ጋር ያሉ ልጆች ኢንተርኔት ተደራሽነት አላቸው አዲስ አበባ ውስጥ። ወደ ክፍለ ሀገር በምንሄድበት ጊዜ ግን የኢንተርኔት ተደራሽነት የለም። ስለዚህ የኢንተርኔት ተደራሽነትን ለመቅረፍ ኦፍላይን ማለት ያለ ኢንተርኔት መስራት የሚችሉ ፕላትፎርሞች አሉ። ስለዚህ በዛ በኩል አድሬስ ማድረግ እንችላለን። እነዛ ፕላትፎርሞች በምን ይሰራሉ ብለን ካሰብን አንደኛ በስልክ ይሰራሉ። ሲያልፍ በቲቪዎች መስራት ይችላሉ፣ በላፕቶፕ መስራት ይችላሉ። እና አሁንም እነዚህን አክሰሶች ሞር የሚያገኙት ወደዚህ አካባቢ ያሉ ሰዎች ናቸው። እና ግን ዲጂታል ሊትሬሲ ካልን በጣም ብዙ ሰው አድሬስ ማድረግ አለብን ብዬ ስለማስብ ወደ ክፍለ ሀገርም ወደ ታች ወርደን ለመስራት አስፈላጊ ከሆነ ኤስኤምኤስ ቤዝድ ቀላል ነገር አይደለም። ኤስኤምኤስ ቤዝድ ስንልህ ግን ቅድም እንዳልነው ያ ሰውዬ አንቺን አንደርስታንድ ማድረግ በሚችለው አንቺ ምትልኪለት ያንን ነገር ምትልኪለት አንደርስታንድ ማድረግ ማይችል ከሆነ ብዙ ጊዜ አሁን ስልካችን ላይ ቴክስት ይመጣልናል። አንዳንድ ቴክስቶችን ቼክ አናደርጋቸውም። ለምንድን ነው ያንን ቼክ ማናደርጋቸው? እኛን ማያማክሉ ስለሆኑ ነው። ስለዚህ እኛን ባማከለ ወይ ያንን ትምህርት ዴሊቨር ማድረግ የምንችል ከሆነ ብዙ ሰው መድረስ እንችላለን እና በዛ ወይ ይህንን ነገር መቅረፍ እንችላለን ብዬ አስባለሁ። ትልቁ ነገር ያ ሰውዬ የሚፈልገውን ዴቨሎፕ ማድረግ። አይ ቲንክ ብዙ ፖይንቶች ተነስተዋልና የምስማማቸው ነገሮች ናቸው፣ እኛም የገጠሙን ነገሮች ናቸው። እና ትንሽ ለመጠቅለል የሚያክል ከኛ ስነሳ ቅድም ላክ ኦፍ ኢንተረስት ነበር አውት ኦፍ ስኩል የነበሩ ስቱደንቶች እና እንዴት ነው ኤቴክን አስገብተን እነሱን ተጠቃሚ የምናደርገው ስንል ሪሊ የእነሱን ፍላጎት አንደርስታንድ ማድረግ አለብን። እና ሁሉም ኤቴክ ላይክ ዴቨሎፕ ያደረገ ሰው ተጠቀሙ ብቻ ሳይሆን ከነሱ መምጣት አለበት። ሰው ያ ተማሪ ምንድነው መሆን የሚፈልገው ሪሊ እና የእነሱን ተማሪዎች አንደርስታንድ ካደረግን በኋላ ለእነሱ የሚሆን ነገር ዴቨሎፕ ማድረግ እንችላለን። ልክ እሱ እንዳለው ሂውማን ሴንተር ዲዛይን የሚለውን ነገር ማካተት እንችላለን ማለት ነው። ሶ ከነሱ ፍላጎትና ከነሱ ለርኒንግ ካፓሲቲ ወይም የመማር አቅም ተነስተን ሰልፍ ቤስድ ወይም በራሳቸው ጊዜያቸውን እያብቃቁ መማር የሚችሉበትን ቴክኖሎጂ ማቅረብ እንችላለን ማለት ነው። ሶ ይህን ነገር ማስተሳሰር እንችላለን። ከዛ በመነሳት በሁለተኛ ደረጃ ደግሞ ሲነሱ የነበረው የኢንተርኔት ችግር አለ ነው ብዙ አካባቢና መፍትሄው ኦፍላይን ማድረግ እና ቴክ ስፔስ ብዙ ነገር እና የኛ ፕሮዳክትም አንዱን ይሄን ነገር ያደርጋል። ኤግዛም ታይም ይባላል የኛ ፕሮዳክት። ሶ ኦፍላይን አክሰስ ማድረግ ይችላሉ ተማሪዎች። ፈርስት ታይም ትንሽ ኮኔክሽን ይፈልጋል ሎ ባንድ የሆነ፣ ከዛ በኋላ ግን ሙሉ ለሙሉ ኦፍላይን መጠቀም የሚችሉበትን አክሰስ ነው የምንሰጣቸው። ሶ በእንደዚህ አይነት መልኩ ክፍለ ሀገር ያሉትን ልጆች አድሬስ ማድረግ እንችላለን። ሌላ ደግሞ እንደ ማንሳት ያክል ዲጂታል ሊትሬሲ ስንነሳ የእኛን ፕላትፎርም ለማስተዋወቅ ከብዶን ነበር። ምክንያቱም እኛ ተማሪዎች ይጠቀማሉ ቀላል ነው ብለን ነበር የገፋ ነው እና ግን ወደ ታች ስንወድ አጠቃቀሙን አያውቁም፣ ሳይናፕ አደራረግ አያውቁም። ሰው ይህን ነገር አቅልለን ወደ እኛ ሀገር መለወጥ አለብን፣ ሎካላይዝ ማድረግ አለብን። ሪሊ የእኛ ተማሪዎች አንደርስታንድ የሚያደርጉበትን ነገር ተረተናቸው ለእነሱ የሚሆን ነገር ነው ማቅረብ ያለብን። የሶሉሽኑ ይህ ይሆናል ብለን ሳይሆን ከስር ተነስተን ነው ለእነሱ የሆነ ቴለርድ የሆነ ሶሉሽን ማቅረብ የምንችለው ብዬ አስባለሁ። ስለዚህ ስንሰጣቸውም ሶሉሽን አድርገን መፍትሄ አድርገን የምናመጣው ነገርም እውነትም ከነሱ ጋር ሊስተካከል የሚችል ነው ወይ የሚለው ማሰብም አለብን ማለት ነው። ብዙ ጊዜ የምናየው ነገርም ነው በተለይ አገራችን ውስጥ ዴቨሎፕ የምናደርጋቸው ነገሮች የሆኑ ክፍተቶችን እናይባቸዋለን። በጣም አድቫንስድ ይሆናሉ፣ ቆንጆ ይሆናሉ፣ ግን ደግሞ ሄደው የምርም ኢምፓክት መፍጠር የሚችሉ ናቸው ወይ? የምርም ሄደው እዛ ሰው የመጨረሻው ዩዘር ጋር የመጨረሻው ተጠቃሚ ጋር ሲደርሱ ከነሱ ጋር ሊግባቡ የሚችሉ ናቸው ወይ የሚለው ሎካላይዝድ የሆኑ የቴክኖሎጂ ውጤቶችን መጠቀም ግድ ይላል ከዛ ረገድ ማለት ነው።
ያዳምጣችሁ ያላችሁት ኤርቴክ ማንዴስ ነው። አድማጮቻችን ሸጋ ሚዲያና ቴክኖሎጂስ ከማስተር ካርድ ፋውንዴሽን ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም ነው። የዛሬ ፕሮግራማችን በተለይም ከትምህርት ቤት ውጭ የሆኑ ወጣቶችንና ልጆችን በቴክኖሎጂው እንዴት ልንደርሳቸው እንችላለን፣ በትምህርት ዘርፉ ማለት ነው እንችላለን የሚለውን እያወራን ነው። ባለድርሻ አካላትን ጋብዘን ከነሱ ጋር ቆይታ እያደረግን ነው። ቆይታችሁን ከኛ ጋር አድርጉ። ኤርቴክ ማንዴስ የማስተር ካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም። ተመልሰናል። አድማጭ ተመልካቾቻችን ኤርቴክ ማንዴስ ላይ ናችሁ ያላችሁት። ባለድርሻ አካላትን ይዘናል። በተለይም ከትምህርት ውጭ የሆኑ ወጣቶችንና ልጆችን ወደ ትምህርት ዓለሙ ለመመለስ ወይም ደግሞ የትምህርት ዓለሙ ላይ ያሉ ኮንተንቶችን ለማዳረስ ቴክኖሎጂውን በምን ልክ እንጠቀምበት የሚለውን ያነሳን የተጨዋወትን ነው ከእንግዶቼ ጋራ። በቀጣይ ደግሞ በተለይም ባለድርሻ አካላት ሊኖራቸው የሚችለው ሚና ምንድነው የሚለው ላይ የምናተኩር ይሆናል ማለት ነው። እንደ መጀመሪያ በተለይ ሎካል ኮሚኒቲ ብለን የምንጠራቸው የስልጠና ማዕከሎችም እንደዚሁ የመሳሰሉት ከትምህርት ቤት ውጭ ያሉ ባለድርሻ አካላት ምን አይነት ሚና መጫወት ይችላሉ፣ እነዚህን ቴክኖሎጂዎች ከትምህርት ውጭ ላሉ አካላት እናድርስ ብለን ካሰብን የእነሱ ሚና ምን ይሆናል የሚለውን አቤል ካንተ ጀምራለኝ። ኦኬ፣ ትልቅ ሚና ነው የሚኖራቸው። ዝም ብለን ስናስብ በወረዳ ወይ በኛ አካባቢ ወጣት ማዕከሎች ይኖራሉ። እነዚህ አይነት ወጣት ማዕከሎች በብዛት የሚያገለግሉት እዛ አካባቢ የሚኖሩ ወጣቶችን ከትምህርት እንዲያወጡ ከወጡም ወደዛ ተሰብስበው ጥቅም እንዲያገኙ ነው። እንዴት ነው ወደ ኤቴክ የምናመጣቸው እነዚህን ሰዎች? እንዴት ነው ዲጂታል ሊትረሲያቸውን የምንቀርፈው ስንል እዛው እንደዚህ አይነት ማዕከል ውስጥ ትሬኒንጎች መስጠት ሊሆን ይችላል አስፈላጊ ሊሆን የሚችለው። ሌላ ደግሞ እንደዚህ አይነት ፒሲ ለታብሌት የመሳሰሉትን ነገሮች በነፃ በማቅረብ ከመንግስት ጋር አብሮ በመስራት ለእነሱ እንደዚህ በቤታቸው የሚያገኙት እንደዚህ አይነት መገልገያዎችን በቀላሉ እንዲጠቀሙና ለእነሱም ጥቅም ላይ እንዲያውሉት ማድረግ ይቻላል። በተጨማሪ ደግሞ በብዛት ከትምህርት የወጡ ወጣቶችን ስናይ ምንድነው የሚቸገራቸው? ስራ ለማግኘት ሰርተፍኬት የማግኘት ወይ ደግሞ እንደ ሪኮመንዴሽን ሌተር የሚጽፍላቸው ሰው ነው የማያገኙት። ሰው እንደዚህ አይነት ወጣት ማዕከል ላይ በሚያገለግሉበት ወይም እንደዚህ አይነት ስልጠናዎች በሚወስዱበት ጊዜ የራሱ ማዕከሉ የራሱን ሰርተፍኬት ቢሰጣቸው እንደ ሪኮመንዴሽን ሌተር ቢሰጣቸውና ኦፈር ቢያደርጋቸው የሌላ ቦታዎች እነሱን ይጠቅማቸዋልም ስራም የማግኘት እድል ይኖራቸዋል ብዬ አስባለሁ። ያው ምንድነው ከዚህ አንጻር ማነሳው ባለድርሻ አካላት ብዙ ነገር ነው የሚጠበቅባቸው። ብዙን ብሎታል። ምንድነው አንዱ ፍሪ አክሰስ ፍሪ ዲጂታል አክሰስ መፍጠር። ለምሳሌ ለርኒንግ ማኔጅመንት ሲስተሞች ሊሆን ይችላል፣ ፍሪ ሊገብተው ኮርሶች የሚከታተሉበትን አይነት ፕላትፎርም፣ አይሲቲ ላቦችን። አሁን ዩኒቨርሲቲዎች ለምሳሌ አንዳንድ ዩኒቨርሲቲዎች ላይ ጥሩ ፕራክቲስ አለ። ኮሚኒቲው ገብቶ የሚጠቀምበት የአይሲቲ ላቦች ምናልባት ዲቫይሱ የሌላቸው መጠቀም ለማይችሉ ሰርቭ እንዲያደርግ ዴዲኬትድ የሆነ አይሲቲ ላቦች፣ የኮሚኒቲ ሴንተሮች የሚገነቡ ተቋማት አሉ እና እንደሱ አይነት ትልቅ ጥሩ ፕራክቲስ ነው። እንደሱ አይነት ነገሮችን ፕሮቫይድ ማድረግ፣ የዲጂታል ሊትሬሲ ስልጠናዎችን መስጠት። ከዚህ በፊት ማስታወሰው በትምህርት ሚኒስቴር ተይዞ የከፍተኛ ትምህርት ተቋማት ለኮሚኒቲው የዲጂታል ሊትሬሲ ስልጠና በሰፊው ሲሰጡ ነበር። እንደነሱ አይነት ፕራክቲሶች ቢቀጥሉ፣ ምክንያቱም ከዚህ በፊት ማህበረሰባችንም ማንበብና መጻፍ እንዲችል እንደተደረገው ዘመቻ ሁሉ አሁን ይህ ወርልድ ወደ ዲጂታል እየሄደ ስለሆነ ዲጂታል ሊትሬሲ ትልቅ ነገር ይኖረዋል። ያለሱ ብዙ ነገሮች ሊሆኑ የማይችሉ የሚመስሉ ድረስ ነው ያለው፣ እስኪመስሉ ድረስ ነው ያለው እና ዲጂታል ሊትሬሲ ስልጠናዎችን እንዲሁም የተለያዩ ስኪል ቤልድ ስልጠናዎችን ባለድርሻ አካላት ፍሪሊ ሊሆን ይችላል፣ በሎ ኮስት ሊሆን ይችላል፣ እንደዛ ፕሮቫይድ ቢያደርጉ። ሌላ ደግሞ ብሌንድድ ለርኒንግ አፕሮች አለ። ምንድነው ሞር ለርኒንጉን ፓወርፉል ያደርገዋል። ኖርማል ዲጂታል ለርኒንጉን ከፊዚካል ለርኒንግ ቀላቅሎ ስልጠናዎችን ቤታቸው ሲሄዱ ደግሞ ኦንላይን ማቴሪያሎችን፣ ቪዲዮ ጋይዶችን አክሰስ የሚያደርጉበት የተለያዩ ለርኒንግ አፕሮቾችን በመጠቀም ኢምፓክትፉል የሆነ ለርኒንግ። ያው የኤዱኬሽናል ቴክኖሎጂ ስንል ጀስት ዲሊቨር ማድረግ ብቻ አይደለም፣ ኢምፓክት መፍጠር አለበት። ቅድም እንዳለው የስራ እድሎችን ሪኮግናይዝ የሚደረጉበትን ነገር መፈጠር አለበት እና ሪል የለርኒንግ ሜተዱንም ስትሮንግ በሆነ መንገድ አድርገው እነዚህ ነገሮች ባለድርሻ አካላት ሊጠበቅባቸው ይችላል ማለት ነው። ትልቁ ነገር ከባለድርሻ አካላቶቻችን ኦፕን መሆን አስፈላጊ ነው ብዬ አስባለሁ። ምክንያቱም አንድን ነገር ሰው እንድትጠቀም የምትመክሪው ለራስሽ በደንብ ተጠቅመሽ ስታውቂው ወይ ደግሞ አንቺን ሲጠቅምሽ ነው እና
መጀመሪያ እነሱ መጠቀም መቻል አለባቸው። ላይክ የመንግስት ተቋማት በደንብ ዲጂታል ሊትሬሲው ለመቀበል ለመማር እነሱ ኦፕን መሆን መቻል አለባቸው። እነሱ ኦፕን መሆን ከቻሉ ይህንን ነገር በደንብ ማስፋፋት ይቻላል፣ ለህዝቡ ለኮሚኒቲው በደንብ ማድረስ ይቻላል ብዬ አስባለሁ። እና ተደራሽነቱ እንዲሰፋ ደግሞ የባለድርሻ አካላት ትልቁ ነገሩ በየቦታው ናርዶስ እንዳለው የአይሲቲ ላቦችን መፍጠር፣ በየቦታው ክሬት ማድረግ፣ ስፔሶችን ማዘጋጀት። ስፔሻሊ ወደ ክፍለ ሀገር ስንወርድ በአንድ ሀገር ውስጥ እንኳን ላይክ አንድ አይሲቲ ላብ የለም። ስለዚህ ቢያንስ በአንድ ሀገር ወይ በአንድ ሲቲ ውስጥ አንድ አይሲቲ ላብ ቢኖር ስንት ሰው ከዛ ነገር መጠቀም ይችላል ብለን ስናስብ ብዙ ልጆችን አክሰስ ማድረግ እንዲችሉ የዲጂታል ተቋሙን መቀላቀል የሚችሉበት ወይ መፍጠር እንችላለን ማለት ነው። እና ትልቁ ነገር ኦፕንነሱ መኖር መቻል አለበት ከነሱ። ሌላው ደግሞ መንግስት ትልቁን ሚና ይጫወታል ብዬ ገምታለሁ አይደለ? በተለይም ኤዱኬሽን ላይ ቤዝ ያደረጉ የትምህርት ስርዓቶችን ቅድም አቤልም እንዳለን ሰርቲፋይድ መሆናቸውን ማረጋገጥ። ምክንያቱም ተምረ አት ሳም ፖይንት መጨረሻው የሆነ ስራ ላይ መግባት ነው ወይም የሆነ ፔመንት ማግኘት ነው የሚሆነው እና ኦንላይን ቤዝድ ያደረጉ ወይም ደግሞ ቴክኖሎጂ ላይ ወይም ስልካችን ላይ ታቦች ላይ ሌሎች ዲቫይሶች ላይ ቤዝ ያደረጉ ትምህርት ስርዓቶችን ስንሰጥ የተማረው ሰው ብቁ መሆኑን ማረጋገጫ ማግኘቱ፣ ያን ማረጋገጫ ሲያገኝ ደግሞ መንግስት ጋር ሲሄድ ሰርቲፋይድ መሆኑ ኮንፊርም ሊደረግ የሚችል ነገር መሆን አለበት ብዬ አስባለሁ። እና ከዚህ ጋር ተያይዞ መንግስት ሊጫወት የሚችለው ሚና ትልቅ ነው። ምክንያቱም ፖሊሲዎች መውጣት አለባቸው፣ መመሪያዎች፣ አሰራሮች ዴቨሎፕ መደረግ አለባቸው እና እንደው ከፍላጎት ማጣት የተነሳ ብቻ ከትምህርት ቤት ውጭ የሆኑት ሳይሆኑ ሌሎችም ቅድም የደረደርናቸው ስላልቻሉ ከትምህርት ቤት ውጭ የሆኑ አካላት አሉ። በርቀት የተነሳ ከጾታ አንጻር እስካሁን የምናነሳው ጉዳይ ነው። ያልፈታ ነው ጉዳይ ነው። የተፈታ መስሎ ከላይ ከዛ ከአካል ጉዳት ጋር የተነሳ ሊሆን ይችላል። የኢኮኖሚ ችግር፣ በጣም ብዙ ልንደረድራቸው የምንችሉ ነገሮች አሉ ልጆችን ከትምህርት ቤት ውጭ ሊያደርግ የሚችልና በዚህ መንገድ እንድረስ ካልን አሁን ብዙ መፍትሄዎችን ከእናንተ እየሰማን ነበር አይደለ? ምናልባት ኤስኤምኤስ ቤዝድ ቢሆኑ ወይም ኢንተርኔት የማያስፈልጉ ኢቨን ኢንፍራስትራክቸሩን መሰረተ ልማቱንም ስናነሳ እነሱን ተግዳሮቶች ሊያልፉ የሚችሉ የቴክኖሎጂ ውጤቶች ሊኖሩ እንደሚችሉ እንደ መፍትሄ አድርገን እነዚህን ሁሉ ስናነሳ ነበርና እነዚህን መፍትሄዎች ደግሞ ተጠቀምንና ልጆቹ ጋር ደረስንና ተማሩ ብለን ስንጨርስ ደግሞ መንግስትና ፖሊሲ ሜከሮች ደግሞ ቀድመው ሊያመቻቹት የሚገባ መንገድ አለ ብዬ አምናለሁና ከሱ አንጻርስ በምን መንገድ ነው ብንሄድ የሚለውን አቤል ካንተ ልጀምር። ነው የሁሉ ነገር ተሰርቶ መጨረሻ ላይ ገቨርንመንት ያለ ፍቃድ መስራት አንችልም። ይህን ነገርም ማድረስ የምንችለው ከገቨርንመንቱ ጋር አብሮ በመስራት ነው። በጣም ስፔሻል ብዬ እኔ ማስበው ልክ እንደዚህ አይነት ኤቴክ ፕላትፎርሞች በበዙ ቁጥር ምንድነው የሚያስፈልገው? ከመንግስት እውቅና የማግኘት ነገር አስፈላጊ ነገር ነው። መንግስት አንደኛ ራሱን ክፍት ማድረግ አለበት። የብዙ ኤቴክ ካምፓኒ ፕላትፎርሞች ችግር ብዬ ማስበው ከመንግስት ጋር ለመስራት ሲፈልጉ ብዙ ክፍት የሆነ አቀባበል የለም። ይዘጉታል ወይ ደግሞ ከነሱ ከግለሰቡ የሚመጣውን ሶሉሽን ሙሉ ለሙሉ አለመቀበል አለና እሱን ሪሊ ከሶሉሽኑ ጋር አብሮ የማውራት ነገር ቢኖር በጣም ጥሩ ነው። ምክንያቱም ያ ሰውዬ ትምህርት ላይ እኔ እዚህ ሀገር ብዙ ሰው ትምህርት ላይ ሲሰራ ለትርፍ ነው ይሰራል ብዬ አላምንም። ምክንያቱም ከባድ ነው የሚሆነው ያለው ለመክፈል ያለው አቅም ብዙ ሰው ጋር ስናይ ትንሽ ነው። ስለዚህ ለትርፍ ይሰራል ብዬ ስለማላምን እንደዚህ አይነት ሪሊ ትምህርት ላይ ልንሰራ ብሎ የመጡን ግለሰቦች የግል ድርጅቶች በደንብ ከፍቶ ተቀብሎ ወይም የራሱን ፖሊሲ አስቀምጦ ለምሳሌ እነዚህ ማሟላት አለባቸው፣ ኮንተንታችሁ በዚህ መንገድ መሆን አለበት ብሎ የራሱን ነገር ፖሊሲ ነጥፎ ማቅረብ ነው ያለበት። ስፔሻሊ ከዛ በተጨማሪ ደግሞ ከታክስ ኢንሴንቲቭ አንፃር ለእንደዚህ ኤቴክ ላይ ለሚሰሩ ድርጅቶች ላይ ኢንሴንቲቭን ሎወር ማድረግ ይኖርበታል ብዬ አስባለሁ። ምክንያቱም ብዙ ገቢ እስካላገኘ ድረስ ብዙ ብር ለመንግስት እየሰጠ ነው ማለት ነው። ስለዚህ ያ ድርጅት ከ2 ዓመት ከ3 ዓመት በላይ አይቆይም፣ ይዘጋል፣ ይወጣል። ሌላም እንደዛ የሆነ የተሽከረከረ ነው የሚሄደው። ስለዚህ ሪሊ መንግስት ክፍት አድርጎ ራሱን ፖሊሲውን አስተካክሎ አብሮ መስራት የሚቻለውን ነገር መፍቀድ አለበት ብዬ አስባለሁ። ፕላስ ደግሞ እንደዚህ አይነት ፕላትፎርሞች የሚሰሩ ድርጅቶች ጋር ፈንዲንግ ማዘጋጀት፣ የውጭ ድርጅቶችን አብሮ በማስገባት ልምድ ልውውጥ ሊያስፈልግ ይችላል። እነዚህ ነገሮች መንግስት ፕሮቫይድ ማድረግ አለበት።
ጀስት የግል ድርጅቶች ብቻቸውን መስራት አይችሉም። ምክንያቱም የሆነ ሰዓት ሄደው ይቆማሉ። መንግስት ላይ ያስቆማቸው ይችላል። ክፍለ ሀገር ሲሄዱ ደብዳቤ ምናምን ብዙ ነገር አምጡ ይባላሉ። ስለዚህ እነዚህ ነገሮች የሚያልፉት ከመንግስት ጋር አብሮ በመስራት ነው። ስለዚህ መንግስት የራሱን ፖሊሲ ማሻሻል ይኖርበታል እና ፖሊሲውን ሜክ ሲያደርግ ደግሞ ሪሊ ወጣቱንና ሪሊ ፕራክቲሽን የሚያደርገውን ግለሰቦችን አሳትፎ ነው መሆን ያለበት ብዬ አምናለሁ። የተወሰኑ ነገሮች ላይ የሚጨምር ብዙን ብሎታል። በተለይ እንደዚህ ለርኒንግ ወይም የዲጂታል ለርኒንግ ሪሌትድ የሆኑ ድርጅቶች ያን ስራ የሚሰሩ ድርጅቶች ጋር መንግስት ፓርትነር ማድረግ እንዳለበት አቤል በደንብ ተናግሮታል። ያው እንትን የተነሳ ነው አውት ኦፍ ስኩል የሆኑ ተማሪዎች ላይ እንዴት ነው መድረስ የምንችለው የሚለው ጋር ከመሆኑ ጋር ተያይዞ ቅድምም አንስተነዋል። ኤሌክትሪሲቲ እና ኢንተርኔት ስቲል ኤክስፓንድ ያልሆነባቸው ብዙ ኤሪያዎች አሉ ብለናል። ከዛ ይጀምራል ብዬ አስባለሁ። ኤክስፓንድ ማድረግ ዲጂታል ኢንፍራስትራክቸሩን በደንብ ኤክስፓንድ ማድረግ፣ ተደራሽ ማድረግ፣ መብራት፣ ኢንተርኔት ምናምን የመሳሰሉትን መንግስት እንግዲህ ሰፊ ከመሆናችን ጋር ተያይዞ ብዙ ወጣት ብዙ ትምህርት እድል ማግኘት ያልቻለ ወጣት ጋር ለመድረስ ኢቨን ፕላትፎርሞቹ ኖሮ እንኳን ያ ነገር ከሌለ ፋውንዴሽኑ እሱ ስለሆነ ማለት ነው ከሱ ይጀምራል ብዬ አስባለሁ። ሌላው ደግሞ ምንድን ነው ቅድም አቤል እንዳነሳው በተለይ የዲጂታል ለርኒንግ እቃዎች ላይ ቱሎች ላይ ሊሆን ይችላል። እንደዚህ ደግሞ ፓርትነር ሆኖ የሚሰሩ ድርጅቶች ላይ ሎወር ኮስቱም ወይም መንግስት ከዛ የሚያገኘውን ኢንሴንቲቭ መቀነስ፣ ታክስ መቀነስ ሊሆን ይችላል። የተለያዩ ለርኒንግ ዲቫይሶች የለርኒንግ ታብሌቶች ምናምን ሊሆን ይችላሉ። እነሱን ታክስ በመቀነስ እንደዚህ አይነት ሚናዎችን ሊወጣ ይችላል። በተጨማሪ ገቨርንመንት የሆነ ጊዜ ትዝ ይለኛል አንዳንድ የመንግስት ትምህርት ቤቶች ላይ ፕራክቲስ ነበር ታብሌት ለመማር የሚያገለግላቸውን ታብሌት የመስጠት አይነት ፕራክቲስ ነበር። አሁንም እንደዚህ አይነት ፕላትፎርም ኖሮ እንግዲህ ብዙ ያለንበት የኢኮኖሚ ችግር ስለሚታወቅ ዲጂታል ዲቫይሶች ላይኖሩ ይችላሉ እና በመንግስት ስፖንሰር የተደረጉ የመማሪያ ታብሌቶች ለለርኒንግ ፐርፐዝ የተዘጋጁ ታብሌቶች አሉ። ሌላ ፈንክሽን ማያደርጉ ተማሪ የሚማርባቸው እንደነሱ አይነቶችን በገቨርንመንት በኩል ለዝቅተኛው ማህበረሰብ ወይም ትምህርት እድል ማግኘት ላልቻለውም ደግሞ እየተማረም የኢኮኖሚ ችግሮችም ይላሉበት ሊሆን ይችላል። እሱን ነገር ማመቻቸት አንድ ትልቅ ነገር ነው ብዬ አስባለሁ። ሌላው የዲጂታል ለርኒንግ ፕሮግራሞች በመንግስት በኩል አሁን እንደ አብነት የምናነሳው አሁን 1 ሚሊዮን ኮደሮችን መንግስት አስተምራለሁ ብሎ ኦዳሲቲ ከሚባል የውጭ ካምፓኒ ጋር ፓርትነር አድርጎ እየሰራ ያለው ስራ አለ። አሁን እሱ ስኪል ቤዝድ ትሬኒንግ ነው። ኮዲንግ አንድ ትልቅ ራሱን የቻለ ስኪል ነው። ይሄ ደግሞ ለሁሉም አውት ኦፍ ስኩል ምላለው ትምህርት ቤት ማንም ሊወስዱ የሚችለው አይነት እድል ነው እና እንደዚህ አይነት እድሎችን ከውጭ ድርጅቶችም ሊሆን ይችላል ከውስጥ ደግሞ ካሉ ድርጅቶች ጋር ፓርትነር አድርጎ ለሰፊ ማህበረሰብ ተደራሽ ማድረግ ይችላል። እንደሱ አይነት ነገሮች ገቨርንመንት መስራት ይችላል። ሌላው ፓርትነሪንግ ነው። እንደተነሳው ፓርትነር ማድረግ ከተለያዩ ድርጅቶች ጋር ከዛ ስልጠናዎችን መስጠት፣ ሰርቲፋይ ማድረግ፣ ሪኮግኒሽን ሊኖር ይገባል። ያ ደግሞ ቀጥታ ከስራ ጋር ተገናኝቶ ስኪል ቤዝድ ትሬኒንግ ወስደው ኢምፕሎየሮችም ደግሞ ያን ነገር እንትን ሊያደርጉ ይገባል። ቀጣሪዎችም ስኪል ቤዝድ የሆነ ቅጥር አሁን ኢንተርናሽናል ሀገሮች ላይ ስናይ ቅጥሮች ስኪል ቤዝድ ናቸው። ትምህርት የራሱ የሆነ ቫልዩ ቢኖረውም አብዛኛው ግን ስኪል ነው የሚታየው እና ስኪል ቤዝድ የሆኑ ቅጥሮች ስላሉ አውት ኦፍ ስኩል ያሉ ተማሪዎች ያንን ስልጠና አግኝተው ያን ስኪል አግኝተው ከዛ ደግሞ ተቀጥሮ መስራት የሚችሉበትን እድል መፍጠር ይቻላል ማለት ነው። ያው ትልቁ ነገር አንስቶታል አብዛኛውን ነገር እና እዚህ ላይ መጨመር የምፈልገው ያው ተምረን የቱ ጋ ነው ፕላትፎርሞችን መፍጠር አስፈላጊ ነው በየቦታው ግን ያን ፕላትፎርም መንግስትም ከፈጠረ በኋላ ኤሌክትሪክ ሲቲውም ከተፈጠረ በኋላ ከተማረም በኋላ እነዚህ የተማሩ ሰዎችስ ደግሞ ወዴት መሄድ ይችላሉ ነው። ስለዚህ እነዚህም ደግሞ ስራ ሊያገኙበት የሚችል ሌላ ፕላትፎርምም ደግሞ መፈጠር መቻል አለበት ማለት ነው እና አሁን በውጭ ሀገሮች ላይ ስናይ እንደ አፕወርክ እንደ ኖድ ሌሎችም አሉና አፕል። ስለዚህ እንደዛ አይነት ፕላትፎርሞችም ደግሞ ለኛ ሀገር ያስፈልጋሉ ማለት ነው እና ኤዱኬሽን የምንለው ብቻ በጣም ሰፊ ስራ የሚኖርበት ሰፊ ተደራሽነት ሊያገኝ የሚችል ብዙ ሰዎችን ደግሞ በውስጡ መያዝ የሚችል ነገር ነው እና ሀገርን መቀየር የሚችል ነገር ነው። ስለዚህ እነዚህ የተማሩ ልጆችም ደግሞ ይሄንን የተማሩበትን ሊተገብሩበት የሚችሉትን ደግሞ ፕላትፎርምን መፍጠር ያስፈልጋል ማለት ነው እና ለዚህም ደግሞ ስፔሻሊ ስኪልፉል የሆኑ ይሄ የሙያ ትምህርቶች የምንላቸው አጫጭር ኮርሶች ላይ ፎከስ አድርገን ያንን ከተማሩ በኋላ ደግሞ እነሱን ነገሮች ሊተከበሩበት የሚችሉበት
ራሱን የቻለ ፕላትፎርም መፍጠርም ደግሞ በመንግስት ሳይድ ያስፈልጋል። ሌላውን ኦልሞስት ስላሉት መድገም አያስፈልግም። እንግዲህ ከመንግስት ያው ትልቁን ስቴክሆልደር የምንለው ትልቁ ባለድርሻ አካል ብለን የምናስበው እንደ አፍሪካም በአብዛኛው መንግስት እጅ ላይ ነው አይደለ? ኃይሉም ቁጥጥሩም ያለው ብዙ ኃላፊነቶችን ወደ መንግስት የምንወረውረው ይሆናል ማለት ነው የተገለጹትና ሌሎች ተጨማሪ ተብሎ ሊነሱ የሚችሉ ኃላፊነቶችን በብዛት መንግስት ላይ የሚወረወሩ ነው የሚሆነው። እጁ ሰፊም ረጅምም ስለሆነ አፍሪካ ውስጥ በብዛት እሱ ስለሆነ እውነታው ኢቭን ሌሎች ሀገራት ላይም በዛ መንገድ ስለሆነ የሚካሄደው ማለት ነው። ሌላው እንደ መጨረሻ ጥያቄ አድርጌ የማነሳው ስለ ተደራሽነት አወራን አይደለ? ደረሰ የትምህርት ስርዓቱ ከደረሰ በኋላ ግን የምድርም መጨረሻ ላይ ውጤት ያለው እንደሆነ ለማየት ምንድነው ማድረግ የምንችለው? ምክንያቱም ብዙ መንገዶች አሉ እያየናቸው የታዘብናቸው ያሉ ነገሮች። ጊዜ ይጠፋል፣ ሪሶርስ ይባክናል፣ በጣም ብዙ ነገሮች ይደረግና መጨረሻ ላይ ውጤት ብለን ስናይ ምንም ነው፣ ሪፖርት ብቻ ይሆንብናል ውጤታችንና ውጤታማ የሆኑ መጨረሻ ላይ የሆነ ኢምፓክት የሆነ ሚና መጫወት የሚችሉ የግለሰቡ ወይም እንደ ማህበረሰብ ወይም እንደ ሀገርም ለውጥ ማምጣት መቻላቸውን በምን መንገድ ነው መመዘን የምንችለው? በተለይ የኤርቴክ ሶሉሽኖችን መፍትሄዎችን ዴቨሎፕ የሚያደርጉ አካላት ገና ዴቨሎፕ ከማድረጋቸው በፊት ሪሰርች ሲያደርጉ ኢምፓክቱን አጥንተው ይነሳሉ ወይ? መጨረሻ ላይ ይሄ ይደርሳል ከሚለው አልፎ ከደረሰ በኋላ ምን ያደርጋል የሚለውን ይዘው ይነሳሉ ወይ የሚለውን ናርዶስ ካንተ ልጀምር። ኢምፓክት ከመፍጠር አንጻር የተነሳው ያው እዚህ ጋር ምንድን ነው ላነሳ ምችለው፣ አንደኛ ቅድም አቤል አንስቶታል። ተማሪው ወይም አውት ኦፍ ስኩል ያለው ወጣት የመማር ፍላጎቱ አናሳ ነው። ያኔ የሚመስለኝ ከተለያዩ ዲስትራክሽኖች የመጣ ይመስለኛል። የሰው ልጅ በተፈጥሮ ቀላል ነገር መዝናናትን መደሰትን ነው የሚመርጠው። ኢቭን የሚጠቅመው ቢሆን እንኳን እነዛን ነገሮች የራሱ የሆነ የሚፈልገው ኮሚትመንት ስላለ ያንን ነገር የማድረግ ነገሩ አናሳ ነው እና ምንድን ነው እነዚህ ዲስትራክሽኖች የሶሻል ሚዲያ ዲስትራክሽን ሊሆን ይችላል። አሁን የምናየው አብዛኛው ወጣት ሞባይል ፎን በእጁ እያለ ጊዜው የሚያጠፋው ሶሻል ሚዲያዎች ላይ ነው። የራሱ የሆነ ጥቅም ቢኖረውም ጉዳቶቹን በዛው ልክ የሚነሱ ናቸው ማለት ነው። እነዚህ ዲስትራክሽኖች በምንድን ነው ትምህርት አንደኛ አዌርነስ ያስፈልጋል። በደንብ አዌር መሆን አለባቸው። እንደሚጠቅማቸው ማወቅ መቻል አለባቸው። እንደሚጠቅማቸው የሚያውቁት ደግሞ የምርም ተምሮ ኢምፓክት መምጣቱን ሲያዩ ነው። ያ ኢምፓክት ደግሞ በተለያዩ ነገሮች ሜጀር ልናደርገው እንችላለን። አሁን አንደኛው ለምሳሌ በተለያዩ ዲጂታል ፕላትፎርሞች ትምህርት ሰጥተን ሰርቲፋይ አድርገናቸው ሪኮግናይዝ አድርገናቸው ያ ነገር ደግሞ ኢምፕሎየሮች ቀጥሯቸውም ሊሆን ይችላል። በተለያየ የኦንላይን ፕላትፎርም ላይ ሰርተውበት ሊሆን ይችላል። በራሳቸውም ደግሞ ስራ ፈጥረው ሰርተውበት እንደ ማሳያ ሲያዩ የመነሳሳቱ ይኖራል። እነዛን ዲስትራክሽኖች እነዛ ያለመማር ፍላጎቱን በብዙ ያሳንሷል እና ሪኮግኒሽን ሰርቲፊኬሽን ቀጣሪ አካላትም ደግሞ ሪኮግናይዝ አድርገው ከነዚህ በተለያዩ ለርኒንግ ፕላትፎርሞች የወሰዷቸውን ስኪል ቢልድ ስልጠናዎችን ቀጥሯቸው ሲያዩ ትልቅ ኢምፓክቱን ሲያዩት ነው ሰው ወደዛ የሚገፋውና አንደኛው ይሄ ነው። በቃ አቺቭመንት ሪኮግናይዝ ማድረግ ሰርቲፊኬሽን መስጠት ነው። ሌላው ደግሞ ኢምፓክቱን ብዙ ጊዜ ፊድባክ እና ሰርቬይ ኢምፓክት ለማወቅ የምንጠቀምበት ቱል ነው እና ካስተማርን በኋላ ኢምፓክቱን ለማየት ሰርቬይ ማድረግ ፊድባኮችን መሰብሰብ እና ለርኒንግ ማኔጅመንት ሲስተሞች አሁን ላይ የለርነር ፕሮግረስ ትራክ ማድረግ ይቻላል። እሱ ትልቅ ፊድባክ ትልቅ ኢንሳይት ይሰጠናል። ለምሳሌ ምን ያህል ሰው ድሮፕ አውት አድርጓል፣ ኮርሱ እየተወሰደ ነው ወይ፣ ያቀረብንላቸው የለርኒንግ ማቴሪያል ሰው እየወሰደው ነው ወይ የሚለውን ፕሮግረሳቸውን ትራክ ማድረግ እንችላለን። ዲጂታል ትሎቻችን በራሱ ይህን ስለሚፈቅዱ ያ ምን ይሰጠናል? የሆነ እኛ ማሻሻል ያለብን ነገር ሊሆን ይችላል። ለርኒንግ ሜቶዶሎጂያችንን እንቀይር እንችላለን። በሌላ መልኩ ደግሞ ተደራሽ መሆን ይኖርብን የሆነው የሚለውን ትልቅ ክሉ ይሰጠናል። የለርነሮችን ፕሮግረስ መከታተል ፊድባክ እና ሰርቬይ መስራት አንድ ነው። ሌላ ጆብ ሬዲነሳቸውን ኢንሹር ማድረግ የምንሰጠው ኮንቴንት በራሱ ዲሊቨር ከማድረግ በዘለለ ለስራ ሬዲ የሚያደርጋቸው ነው ወይ? እነዚህ ስኪል ቤዝድ ስልጠናዎችን ከተለያዩ ቲቪቲ ተቋማት ጋር በማስተሳሰርም ሊሆን ይችላል። እንደ ቅድም እንዳልነው የኮደሮች ስልጠና አይነት ነገር ሊሆን ይችላል። ሞር ጆብ ሬዲነሳቸውን በሚያረጋግጥ መልኩ ማግኘት ይኖርባቸዋል። እነዚህ ኢምፓክት ይፈጥራሉ የማስባቸው ናቸው። ያ ብዙ ነገሮቹን ናርዶስ አንስቶታል እና ያው አንድ ፕላትፎርም በሚሰራበት ጊዜ
የማስተማርን ብቻ ሳይሆን እነዛ ስንት ሰው ያንን ነገር መማር ችሏል፣ ስንት ሰውም ደግሞ እንደተባለው ድሮፕ አውት አድርገዋል፣ ስንት ሰው ይሄንን ነገር እስከ ሀፍ ድረስ መሄድ ችሏል የሚለውን ፕሮግሬስ የምናይበት ይኖራል። ስለዚህ አንዱ ትልቁ ነገር እሱ ነው። ግን ብዙ ጊዜ ምን ይሆናል ላይክ አብዛኞቹ ተምሮ ይጨርሳሉ። ተምሮ ከጨረሱ በኋላ ያንን ነገር ወደ ስራ ወይ ደግሞ ወደ ተግባር አውሎታል የሚለውን እንዴት ማየት እንችላለን? ኤምፕሎይ ሬቲ ነው ትልቁ ነገር። ለምሳሌ ስኪልፉል ወይ ደግሞ ስኪል ኮርፖሬት ትሬኒንጎችን የስኪል ትሬኒንጎችን የሙያ ተኮር ትሬኒንጎችን በምንሰጥበት ጊዜ ለ20 ሰው የሙያ ተኮር ትሬኒንግ ስሩ ፕላትፎርም ብንሰጥና ከዛ 20ዎቹ ውስጥ ስንት ሰው በዛ ነገር ተቀጥሮ መስራት እየቻለ ነው፣ የራሱን ነገር ከፍቶ መስራት እየቻለ ነው የሚለውን ሰርቬይ መስራት አስፈላጊ ነው ማለት ነው። እና እነሱ ነገሮች ተደራሽነቱ ምን ያክል ነው የሚለውን ማወቅ የምንችልባቸው ትልቁ ነገሮች ናቸው። ኦኬ፣ አብዛኛው ነገር ተብሏል፣ መስማማባቸው ነገሮች ናቸው። እንዲሁ ለመጠቅለል ያክል ብዬ የማስበው ቅድም ስንነሳ ያነሳናቸው ድሮፕ አውት የሚሆኑበት ወይም አውት ኦፍ ስኩል የሚሆኑበት ተማሪዎች በምን ምክንያት ነው ብለን ተነስተናል። ላክ ኦፍ ኢንተረስት ብለናል፣ የፋይናንሻል ችግር ብለናል። እነዚህን ሁሉ እንዴት ነው ቀርፈን እዚህ ጋር የምናመጣው ነው የምናስበው። ስለዚህ አንደኛ ላክ ኦፍ ፋይናንሻል ብለን ስንነሳ የገንዘብ እጥረት ምናምን ካለ፣ ስለዚህ ይሄ ኤቴክ ፕላትፎርምን ማድረስ ያለብን በነፃ ነው ማለት ነው። ከመንግስት ጋር አብሮ በመስራት እነዚህን የቴክ ፕላትፎርሞች አብዛኛውን ነገር በነፃ አድርገን በእድገቱ ሌላ ኢንሴንቲቫይዝ የሚደረገውን መንገድ ወይም ገንዘብ ማግኛ መንገዱን በሌላ መንገድ ማድረግ፣ ዋናውን ትምህርት አሰጣጡን ግን ተደራሽና ትክክለኛ ለውጥ ለማምጣት ከተፈለገ በነፃ ነው መደረስ ያለበት ብዬ ነው ማስበውና እና ተጨማሪ ደግሞ ኢንተረስት ወይም የፍላጎት ማጣት። ስለዚህ እነዛ ተማሪዎች ፍላጎት አጥተው ነበር። አሁን ላይ እንዴት ነው በኢቴክ ፍላጎታቸውን መልሰው? ስለዚህ እነዚህ ተማሪዎች ተመዘገቡ፣ ያን ነገር ተጠቀሙ ማለት ያ ፍላጎታቸው ተመልሶ ኢምፓክት ፈጥረናል፣ እየተማሩ ነው። ስለዚህ የሆነ ህልም አላቸው፣ ህልማቸው ጋር ለመድረስ እየሰሩ ነው፣ እያቀዱ ነው ማለት ነው። በእንደዚህ አይነት መንገድ ኢምፓክት መለካት እንችላለን ብዬ አስባለሁ። እና እንደዚህ አይነት ስራዎች ሲሰሩ ደግሞ ብዙ ጊዜ ኢምፓክቱ እንዴት ነው ሜጀር የሚደረገው? ቁጥራዊ ብቻ ሜጀሮች መሆን የለባቸው። ይህን ያህል ቁጥር ማሳካት አለብን፣ ያንን ቁጥር ለማሳካት መመዝገብ ብቻ መሆን ሳይሆን ሪሊ ተማሪው ጋር ተወርዶ ናድሮስ እንዳለው ትክክለኛ ፕሮግረስ ትራክ እየተደረገ የተማሪውን ያለበት ሁኔታ ማገኘት ወይም መጠናት አለበት ብዬ አስባለሁ። እና አይ ቲንክ ኦቨርኦል ይህን ይመስላል ብዬ አስባለሁ። እንግዲህ ከሁላችሁም የራሳችሁን ፖይንት ኦፍ ቪው ይዘናል። ቆንጆ ነጥቦች ናቸው ሲነሱ የነበሩት። በተለይ ከትምህርት ውጭ የሆኑ ልጆችን የትምህርት ስርዓት ውስጥ ለማካተት ወይም ደግሞ ነጋቸውን ሊደግፉ የሚችሉ ስልጠናዎችን ፕሮቫይድ ከማድረግ ወይም ከመስጠት አንጻር ቴክኖሎጂው ምን አይነት ሚና ይጫወትልናልን፣ ምን አይነት ተግዳሮቶች አሉበትን፣ እነዛን ክፍተቶች በምን እንምላንም እንደዚሁ እያነሳን ነው ቆይታ ያደረግነው ማለት ነው። 1-3 ደቂቃ አለን። አጭር ያልተነሳ ነጥብ ካለ ልንዘጋባቸው የምንችላቸውን አጭር ነጥብ ብታነሱልን። አቤል ካንተ ልጀምር ነው። ኦኬ፣ እንዳልተነሳ ሳይሆን እንደ ማስታወቅ እንዳይሆንብኝ ብቻ ግን የኛ ፕላትፎርም ላይ አሁን እነዚህ የምንላቸው ነገሮች የመጠነ 4 ዓመት ሆኖናል ኦልሞስት። እና ይህን ስራ ስንሰራ ፕላትፎርሙን ስንሰራ ገንዘብ እንዲከፈል አደረግን። ከዛ አይከፍሉም፣ እሱን ማስተካከል አለብን፣ ሎካላይዝ ማድረግ አለብን። እነዚህን እየተሳሳትን እያወቅን ታች እየወረድን ነው እዚህ ደረጃ የደረስነው። እና እኛ እነዚህ አሁን ላክ ኦፍ ኢንተረስት ያልናቸውን የገንዘብ እጥረት፣ የኦፍላይን አክሰስ የሚለውን ነገር እነዚህ ነገሮች ለማስተካከል የሚሰራ ፕላትፎርም ነው አሁን በቅርብ ጊዜ አብዴት አድርገን የምናወጣው። እና በራሳችን በእኛ በኩል ይህን ነገር ለመቅረፍ የራሳችን አንድ እርምጃ ለመጓዝ አስበናልና በቅርቡ ጥሩ ዜና ይዘን እንመጣለን ብዬ አስባለሁ። እኔ እንዳጠቃላይ ነው እንደ ቴካዊ ከዚህ ሴሽን ምን ይወስዳሉ ምናምን የሚለውን ነው። ያው እንግዲህ ለርኒንግ ስንል በራስ በሰው ኢንተረስት የሚመጣ ነገር ነው። ቅድም እንዳልነው ላክ ኦፍ ኢንተረስት አንድ ትልቅ ቻሌንጅ ሆኖ የመጣውም ለዛ ነው እና ከራስ ተነሳሽነት ነው። ሰው አውት ኦፍ ስኩል ያሉ ልጆችም ሊሆን ይችላል፣ ኢቭን ደግሞ ትምህርት ቤትም ሆኖ አዳዲስ ስኪሎችን መማር የሚፈልጉ ሰዎች ሊሆን ይችላል። መጀመሪያ ኢንተረስቱ ኮሚትመንቱ መኖር አለበት። ያው ለማወቅ መነሳሳት መቻል ይኖርባቸዋል። እና የኤዱኬሽናል ቴክኖሎጂ ስንል ደግሞ ምንድን ነው? ኮንቴንቱን ዲሊቨር ማድረግ ብቻ አይደለም። ቅድም እንዳልነው ኢምፓክትፉል መሆን ለይስሙላ ያደረግነው እንዳይመስል፣ ኢምፓክትፉል መሆን፣ ኦፖርቹኒቲዎችን ክሬት ማድረግ፣
ወጣቱን ለስራ ማብቃት፣ ራሱን እንዲችል ማድረግ፣ ፊውቸሩን ኬሪሩን እንዲያስብ ማድረግ ትልቅ ዓላማው ነው እና እነዚህ ኤዱኬሽናል ቴክኖሎጂስ በዛ ሀሳብ የዘርፉ ባለሙያዎችም እዛ የሚሰሩ ሊሆን ይችላል። እንዲሁም ደግሞ ከትምህርት ውጭ የሆኑ ወጣቶች ለአጠቃላይ ወጣቶችም እነዚህን ኤዱኬሽናል ቴክኖሎጂዎች ከዛ አንጻር ሊጠቀሟቸው ሊያያቸው እንደሚገባ ለመግለጽ እፈልጋለሁ። ሌላ ይሄ ሴሽን በጣም ጥሩ ሴሽን ነው። ይህን አዌርነስ ክሬት ማድረግ ቀላል ነገር አይደለም እና በዛው ምስጋና ለማቅረብ እወዳለሁ። አመሰግናለሁ። አዲስ እንዴት ተቀልይናል? እሺ ያው ትልቁ ዛሬ እዚህ የተገናኘ ነው ስለ ኤዲቴክ ለማውራት ነው እና የትኛውም ዲዛይን የምናደርገው ኤክስፒሪየንስ ኮርስም ይሁን ትልቁ ነገር ሰዎቹ እንዲማሩበት ነው። ከተማሩም በኋላ ደግሞ አንደኛ ዲጂታል ሊትሬሲያቸው እንዲጨምር ያደርግላቸዋል። ሁለተኛም ደግሞ በተማሩበት ነገር ክህሎትን እንዲያዳብሩ ያደርጋልና ስለዚህ ይሄንን ነገር ማስፋት ያው ፍላጎትን ብቻ ሳይሆን ግዴታችን ነው እንደ ሀገርና ኤዱኬሽን ላይ የሚሰሩ ባለድርሻ አካላቶች በደንብ እገዛ ማድረግ እንዲችሉ ኤዲቴክ ይሄ እንደዚህ አይነት ፕላትፎርም መፈጠሩ ሸጋ ሚዲያ እንደዚህ አይነት ፕላትፎርም መፍጠሩ በጣም ጥሩ ነገር ነው። ለእኛም ቢሆን ለሌሎችም ኮሚኒቲዎችና ከዚህም ባለፈ ደግሞ ከትላልቅ ተቋማት ጋር እንደ ትምህርት ሚኒስቴር ጋር ሊያገናኙን የሚችሉ ፕላትፎርሞችን ደግሞ ሸጋ ሚዲያ ማመቻቸት እንዲችል በዚሁ ጥሪን አቀርባለሁ። ለዛሬው ፕሮግራማችንም ደግሞ ቴንኪዩ ማለት እፈልጋለሁ። እጅግ አድርገን ነው የምናመሰግነው። እናንተም ሰዓታችሁን ሰውታችሁ ከኛ ጋር ቆይታ ስላደረጋችሁልን እጅግ ደስ ብሎናል፣ ክብር ተሰምቶናል። አድማጭ ተመልካቾቻችንም ከኛ ጋር ቆይታችሁን ስላደረጋችሁ እጅግ አድርገን ነው የምናመሰግነው። አቶ አብርሃም በጣም ቅርታውን ድጋሚ አቶ አብዲ አብርሃም ከኢንኮይ ቴክኖሎጂስ እንዲሁም ደግሞ አቶ አቤል አበቡ ከቲንክ ሀብ ኢኖቬሽን እንዲሁም አቶ ናርዶስ አምዴ ዴቨሎፐር ናቸው። እንዲሁም ደግሞ ሲኒየር ኢለርኒንግ ዲዛይነር ከኛ ጋር ቆይታ አድርገውልን ነበረ። እናንተም ከኛ ጋር ስለቆያችሁ እጅግ አድርገን ነው የምናመሰግነው። በሚቀጥለው ወር ደግሞ ሌላ ርዕሰ ጉዳይና ሌሎች እንግዶችን ይዘንላችሁ የምንመጣ ይሆናል። ከእናንተ ጋር አብሬ ቆይታ ያደረግኩት ረድኤት መሸሻ ነበርኩኝ። ማስተር ካርድ ፋውንዴሽን ከሸጋ ሚዲያ እና ቴክኖሎጂስ ጋር በመተባበር ነው ይህንን ፕሮግራም ወደ እናንተ እንዲቀርብ ያደረገው። አብራችሁን ስለነበራችሁ በጣም ደስ ብሎናል። ቸር ሰንብቱልን። ኤርቴክ ማንዴስ የማስተር ካርድ ፋውንዴሽን ከሸጋ ሚዲያ እና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም